በምን በአንድ ወቅት ወይንን በሚፈሱባትና ሙዚቃ በማይጠፋባት በፋሪዲያ በምትባለው ብሩህ ከተማ ውስጥ ሊራ የምትባል ሴት ልጅ ትኑር። የልጅ 7 ዓመት ልጅ እያለች ውበቱ በፊቲቱ ላይ ብቻ ተመለከቱ። ምንም ፊፋ እንደ ተራራ የንጋት ከበርታት ቢኖረው ፖሊ ውበቴ በ30 ውስጥ ነበር። ሌሎች የከበሩ ቤተሰብ ልጆች ወንዶችን በአይነ የማርሽ መማረክን ሲለማመዱ፣ ሊራ ግን ነፋሱ በቤተ መንግስቱ መጽሐፉ ላይ ያለውን የድሮ ታሪክ ማዳመጥን ተለማመዱ። እነሱ ዳንስ ሲለማመዱ፣ እጽዋት ግን በአትክልት ስፍራ ውስጥ ዝም ብላ በመቀመጥ አንዲት ጥንዚዛ በቅጠል ላይ ስትራመድ መመልከት ትመርጣለች። ይህ ጥልቅና ዝምተኛ መሰጠት እንደ ሕያው ግጥም እንድትታይ ስላደረጋት፣ መላው የከተማው ሕዝብ በራሱ ፍቅር ወደቀ። ፈላጊው በአንድ ወቅት እንደ ወርቃማ ጎርፍ መጥቶ መጀመሪያ የመጣው በትልቁ ቤተ መንግስት ውስጥ ብቻውን የሚኖረው ንጉሥ ነበር። እሱ አክሊልን፣ ከጎኑ ያለውን ካሪፋንና የአንድን እምነት አምልኮ አቀረበላት። እንደ የኔ ንጋት ትሆኛለሽ አላት። ቀጥሎ የመጣው የብር ሌጊዮን አዛሪ የሆነው ሎርድ ቴሮን ነበር። ደረቱ በሜዳሊያዎች ያጌጠ ነበር። እሱ ክብር፣ ጥበቃና በሰልፍ የታጀበ ሕይወትን ቃል ገባላት። ከእኔ ጋር ለዘላለም የተጠበቅሽና የተከበርሽ ትሆኛለሽ አላት። ከዚያም ከባህር ዳርቻ የመጣው ባለጸጋው የጎንደር ማስተርፋ ቡድን መጣ። በእግዴ ስር የኤመራልድ ማዕድናትና የቅመማ ቅመም መንገዶች ያሉበትን ካርታ ዘረጋላት። ዓለሙን በሙሉ በሐር ጠቅልዬ በየቀኑ አቀርብልሻለሁ ሲል ማላት። ሊራ እያኑን በትህትና አዳመጠች። አብረው እንጭጭ ላይ አጣጥፋ አመሰገነቻቸው። ነገር ግን በውስጥም ያለው ልብ ቆርጦ አልተንቀሳቀሰም። አክሊሉ በሐሳ እንጀራ ከበዳት፣ ሰለል ጨጨታ ሆኑባት። በሳጥን ውስጥ የታሸገው ዓለም ደግሞ በጣም ጠባብ ሆኖ ታያት። ከተማው በወሬ ታወከ። ማንንም ትመርጥ ይሆን? ንጉሱም እርግጠኛ ሆኖ ይጠብቀው ነበር። በእርግጥ ትልቁን የምትቀበል መሰለ። ነገር ግን ሊራ አንድ ምስጢር ነበራት። በወር አንድ ጊዜ ልዩን ደብቃ ከከተማው በር ትወጣና ወደ ሄርዘሮድ መንገድ የምትወስዱት መንገዱን ታየዋለች። ያ መንደር ጭቃ፣ እውነተኛ ሳቅ፣ የጋራ ዳቦና ጥሬ አፈር ሽታ ያለበት ቦታ። ኢዚያም በርዝውድ ውስጥ ቃይል ይኖር ነበር። እሱ የመንደሩ አናፕሪም ልጅ ነበር። አጭር፣ ድሃም በቀጥታ፣ ውበቱም ተግባራዊ ከሆነው ስራው የሚመነጭ ነበር። እንጨት በማንሳት የዳበረ ትከሻ። በፀሐይ ውስጥ እንጨት ሲለካ መረመረው አይናችን መቆልመም እና እንደ ንጋት ቄጤማ የሚመጣ ፈገግታ ነበረ። እሱ ግጥም አይጽፍም። እንዳይቆጠቡ ጠንካሮችና በሮች። እሱ ሊራን እንደሚፈልግ ሽልማት አላያትም። ምክንያቱም ከተማው በሙሉ የሚጣላላት ልጅ ፍላጎትን አያውቅም ነበር። ለእሱ ፈቃድ ዝም ብላ ሲራ ነበራት። ከከተማ የምትመጣ የአትክልት ቦታውን የምትታግዝ እና እጆቻችንን በአንድ ላይ ጭቃ ቢኖርበትም የሚላት ዝምተኛ ዘመድ። እሱ አንድም ቀን ልታገባው ጠይቋት አያውቅም። ሊጠይቃትም ያሰበ አይመስልም ነበር። እሱ የሚያወራት ስለ እንጨት ጥንካሬ፣ ወፎች ወደ አይኖቻቸው ስለሚመለሱበት መንገድ እና ስለ እናቱ የቤት ውስጥ ነበር። አጭር እኔ እንደሚሸነፍ ያሳያት ነበር።
ይህም ማወቅ ስላለባት ሳይሆን በብልሃቱ ትመሰጣለች ብሎ ያስብ ነበር። ታሪካዊ ዜና ሊራ ግጥም መሆን አላስፈለገም። ሰው መሆን ትችል ነበር። ዝም ማለት ወይ ሰማዩ ለምን ሰማያዊ እንሆናለን ሞኝ ፊልጶስ መጠየቅ ትችላለች። እሱም በቁም ነገር ካሰበ በኋላ እንዲህ ይላታል። ሰማዩ ሰማያዊ የሆነው ባህሩ አየር ቢሆን የሚኖረው ቀለም ስለሆነ ነው። ደህንነት እንዲሰማሽ ያደርግሻል። የመጨረሻ ውሳኔ የምትገልጽበት ቀን ደረሰ። ታላቁ አደባባይ በመኳንን ተንቀሳቃሽ በወታደሮችና በነጋዴዎች ተሞላ። ንአርከይ ኢሊፋኑ ላይ ተቀምጧል። ሎርድ ቴሮን በተጠንቀቅ ቆሟል። ማስተር ፋኢያንም የቀብር ሰዓቱን ተመለከቱ። ሊራ ወደፊት ወጣች። ሕዝቡ ጸጥ አለ። ትምህርት ወደሚጠባበቁት ፊቶች ተመለከትን። ከዚያም አልፋ ወደ ኸርዘሩድ ተራራዎች የሚወስዱት መንገድ አየ። ቀልቶቼ ሆይ አለች ድምፅ ጎልቶ እየተሰማ። አንዲት ሴት ልታልማቸው የምትችላቸው ታላላቅ ክብሮች አቅርባችሁልኝ። አክሊል፣ ጥበቃና የዓለም እይታ። ጽጌዎች በትህትና አመሰግናለሁ። ጥልቅ ትንፋሽ ወሰደ። ነገር ግን አክሊል በራስ ላይ የሚጫን ሸክም ነው። ጥበቃ በግቢው ጤና ያለ ግንብ ነው። ገብ ደግሞ በመመዝገብ ላይ ያለ ቁጥር ነው። እናንተ ያቀረባችሁልኝ የምኖረው ነገር ሳይሆን የሚይዘውን ነገር ነው። አይኖ በአንድ ወቅት ወደ ፍርስራሽ አቅርቧል። በሄርዘሩድ ውስጥ የሚይዘውን ነገር ያላቀረበልኝ አንድ ሰው አለ። እሱ ያቀረበልኝ የምሆንበትን ነገር ብቻ ነው። የማወቅ ጉጉት እንዲኖረኝ፣ ረህረቱ እንድሆን፣ ዝምተኛ እንድሆንና ራሴን እንድሆን አድርጎ። እሱ ኤርን ለመጠየቅ አላሰበም። ምክንያቱም በሚዞበርና በሰማዩ ቀለም ውስጥ ልቡን ሊያሳየኝ ተጠምዶ ነበር። ጸጥታ ሰፈነ። ንጉሥ ወደፊት ቀረብ ብሎ ይህ ማን ነው? የትኛንስ መንግሥት ይገዛል? ሲል ጠየቀ። እሱ ትንሽ የአናስራ ቤት ይገዛል አለች ሊራ ለመጀመሪያ ጊዜ እውነተኛ ፈገግታ እያሳየች። መንግሥቱም እውነት ነው። እኔ አክሊልን፣ ሰልፍን ወይም ማየትን አልመርጥም። ሰማዩ ሰማያዊ የሆነው ደህንነት እንዲሰማሽ ሊያደርግ ነው ብሎ ያስተማረኝን ሰው እመርጣለሁ። የሄርዙዱን ካይል እመርጣለሁ። ተቃውሞ ወዲያውኑ ፈነዳ። አናና ይህ ስድብ ነው፣ እብድ ነች የሚሉ ተሰሙ። ነገር ግን ሊራ ከከፊሉ ወረደ። በደነገጠው ሕዝብ መካከል አልፋ ከከተማው በር ወጣች። የሐር ጫማው በአንድ ጊዜ በዚያው ትታ በጭቃው መንገድ ላይ ተጨመረ። ካይልን በሥራ ቦታው አስቀምጠው። እሱ ቃና ብሎ ሲመለከት ሕልም አያት። ቆራጥ ፊፋ፣ የሚያምር ልብስዋንና በቆራ የቴሌቪዥን እግርን አየ። ዓይንን አስቀመጠ። ሲራ፣ ሰላም ነው ካይል አለች የከተማ ሥራን ትታ። ንጉሡ፣ ጀነራሉና አንድ ባለጸጋ ሰው እንድጋባቸው ጠይቋል። እሱ ዓይኑን እያረገ እጆቹን በፕሮኑ ላይ ጠረገ። ይህ በጣም ሥራ የበዛበት ይመስላል። ሻይ ትፈልጊያለሽ? በጣም የደከመሽ ትመስያለሽ። እህቱ ሳቀች። ሳቋም በመጨረሻ መታወቂያ የእውነት መታየቱ። አይሆንም አልኳቸው። የመጣሁት ሕይወትህን ከእኔ ጋር እንደምትጋራ ልጠይቅህ። ካይል ቤት ኩረት ተመለከታት። የደነዘ ትምህርቶችን አየ። ከዚያ በኋላን ቀጥል አየ። ጭቃውን ሳይፈሩ የእሱን መከላከል ለመያዝ የተዘረጉትን። እሱ ያየው ሽልማትን ሳይሆን አጋርን ነበር።
ሕይወቴ ቀላል ነው ሲራ የማላዳ መነሳትና ለእራት የሚሆኑ የሚሰቃዩ ብቻ ፍፍም ይመስላል አለች በሹክሹክታ። እናም ካሪፋን ሊኖራት ይችል የነበረችው ልጅ የአና ስራውን ጨርሷል። ከተማው ለዓመታት ሞኝ ቢላት ክትትል እና ግን እንደ ፍቅር ተረት ያወራላት ጀመር። ሊራ በቤተ መንግስት ውስጥ ንግስት አልሆነችም። በስራ ቦታ አጋር ሆነ። የዛፎችን ስም እና የመንደሩን ዜማ ተማረ። ትምህርት ቤት የመንደሩን መዛግብት ለመጠበቅ፣ በጸጋዋ ደግሞ አለመግባባቶችን ለመፍታት ረዳ። ካይል አንድም ቀን ግንብ አልገነባላትም። ነገር ግን የማይቆልፍ በርና የምስራቁን ሰማይ የሚያሳይ መስኮት ያለው ቤት ገነባላት። የጤናማ ሰማያዊ ቀለም በእርግጥም ደህንነት እንዲሰማሽ የሚያደርግ ነው ብላ ወሰነች። የመረጠችው ኩርክ የሚያንጸባርቀውን ሳይሆን የሚያሳየው የሚያሞቃትን ነበር። ዝምተኛዋን ምድር ከጫጭታው ሰማይ በማስበለጥ እንደ እንጨት እምብርት የጠነከረ እውነተኛና መጻፊያው ፍቅር ትልቁ ነገር የሚያቀርብልህ ሳይሆን አንተ ባለህበት ሁኔታ ብቻህንም መሆንህን የሚያስታውስ ሰው መሆኑን ተረዳ።